አንድ ማንነቱ የማይታወቅ ከአላህ መንገድ ያፈነገጠ ሰው የሆነ ወሬ ይዞላችሁ ከመጣ ወሬውን ይዛችሁ አትብረሩ፣ አትሩጡ። እንጃኩም ፋሲቁን ቢነቢን ወሬ መልካም ነው መጥፎ ነው እንዲሉ አይደለም። ነባ ኮንሲኩዌንሱ በኋላ የሚታወቅ ነገር ነው። አየነባ ይዞ ሲመጣ ፈተበየኑ በሌላ ቅራአ ላይ ፈተተበቱ የሚል አቀራረም አለ። ከሰባቱ ቅራአቶች ውስጥ አንደኛው ፈተተብ እርግጠኛ ሁኑ፣ ተብራሩ። ማነው ባዩ? ምንድነው የተባለው? ለምንድነው የተባለው? መነሻ ዓላማው ምንድነው? ምን ያክልስ እውነት ነው? አህበቲ ቢላህ በዚህ ዘመን ይሄ ያ በዛ ዘመን ነው የመጣ ማስጠንቀቂያ የመጣው። ቁርአኑ ግን ኢላ ቂያም ሰዓ ለሰው ልጅ መመሪያ ነው አይደል? ያኔ ወሬ እንዴት ነው የሚሰራጨው? ሁለት ሰዎች እዚህ ቁጭ ብሎ ሰርክል ሰርቶ እከሌ እኮ እንዲህ አለ ሲባል ቀጥሎ ላለው ሰው ይናገራል። ቀጥሎ እንዲህ በሰው ነው የሚሄደው። ዛሬስ በማህበራዊ ሚዲያ ነው የሚሄደው። አንዴ ያ ወሬ ከወጣ አይመለስም። በሰከንዶች ውስጥ ዓለምን ያዳርሳል። يصل الأقطار يصل القارات كلها كونتيننت عن كلهم كونتيننت በአንድ ጊዜ ይደርሳል። ወንጀል ቢሆን ይሄ ጉዳይ ውሸት ሆኖ ቢገኝ ያ ያሰራጨ ነው። ቪዲዮ ሊሆን ይችላል፣ ኦዲዮ ሊሆን ይችላል፣ ጽሁፍ ሊሆን ይችላል፣ ፎቶ ሊሆን ይችላል። ያ ያሰራጨነው ነገር ውሸት ሆኖ ቢሆን አንመልሰው። በተስፋፋ ቁጥር ወንጀሉ በእኛ ላይ ነው የሚጻፈው። አንድ ሙእምን ደግሞ የሰማውን ሁሉ ማውራት የለበትም።